ቅድስትዬ እንደተመለከታችሁት በልደቷ ጊዜ እንግዲህ ብሩኬ የራስሽን ህይወት ኑሪ የሚል ደብዳቤ ጽፎላት ነበረ እና ይህንን ነገር እንግዲህ በተመለከተችበት ጊዜ በጣም ነበር ያዘነችው። ምክንያቱም ይህንን ነገር ከብሩኬ አልጠበቀችውም ነበረ። ሌላው እንግዲህ ሲቀጥል ሌላው አለም ነች ማለት ነው። አለም እንግዲህ ይህንን የልደት ፕሮግራም ባላዘጋጅ ኖሮ እንደዚህ አይነት የደብዳቤ አይጻፍልሽም ነበረ እኔ ጥፋተኛዋ ስትልም ራሷን እየወቀሰች ነበረ። ቅድስትዬ ደግሞ አንቺ ምንም ጥፋት የለብሽም፣ እንደውም በጣም ኮርቼብሻለሁ፣ ምክንያቱም ቤተሰቡን የሚያሰባስብ ነገር ነው ያደረግሽው ስትልም እንግዲህ ነግራታለች። እና ቅድስትዬ እንግዲህ ግን ያው ልደቷ ሆኖ ሳይሆን አለም እንግዲህ ቤተሰብ መቀራረብና እንዲሁም ደግሞ ምን ይወዳሉ ምን ይጣላሉ የሚለውን እንግዲህ ያው ካሁን በፊትም ተናግሬዋለሁ ለማጣራት ነው እንጂ እንደዚህ ያደረገችው። እና አለም እንግዲህ እንደተመለከትናት ያው መጀመሪያ እንደመጣች ወጣ ያለ ባህሪ እንግዲህ አሳይታ ነበረ። ግን አሁን ላይ እንዳየ ነው በጣም አሪፍ እና እንዲሁም ደግሞ እህቷ መከታ ብለናታል ማለት ነው። አሁን ይህንን ነገር እንደውም አለም ማለት ነው የቅድስትዬን የምትበቀልላት ትመስለኛለች። ምክንያቱም ማህሌት እንግዲህ ያደረገቻትን ነገር ወይም ደግሞ የሆነ እንድስ አድርጎ ነው ብሎ ማህሌትና አለም ማለት ነው ቢገናኙ እኔ 100% እንደምትበቀልላት አልጠራጠርም። እና ምክንያቱም እንዳያችሁት አለም ለቅድስትዬ በጣም ጥልቅ ያለ ፍቅር ነው ያላት። በጣም ነው የምትወዳት እና እንደውም እሷ የሚያስደስታትን ነገር ነው እንጂ የምትፈልገው እንደዚህ የሚያሳዝናትን ነገር እንደማትፈልግ እንግዲህ አይተናልም፣ ያው በተግባርም አሳይታናለች ማለት ነው። እና አለም እንግዲህ ይህን ምንድን ነው ያለችውን እኮ የደብዳቤውን እኮ ማለት ወረቀቱን ሲሰጥሽ የፍቅር ደብዳቤ መስሎ የነበረ እና ምንድን ነው ምናምን የጻፈልሽ ስትላትም አይ ማለት እሱማ ምናምን ብላ እንግዲህ ቅድስትዬ ተይው በቃ ትላታለች። አለም በዚህ ጊዜ እንዲህ ቆይ አልገባኝም ቅድስትዬ የባዳነት ስሜት እንዲሰማኝ እያደረግሽ ነው ስትላትም እንግዲህ ቅድስትዬ ትነግራታለች። እሱም ምንድን ነው ብሩኬ እንግዲህ አሁን ላይ ማለት ከሱ ጋር በምኖርበት ጊዜ እኔ የሆነ ጊዜ እየሄደና እንዲሁም ደግሞ እየተጎዳሁኝ እንዳለ ነው የሚሰማውና የራስሽን ህይወት ኖሬ ከእንግዲህም በኋላ እኔ አልጠቅምሽም ሲልም እንግዲህ እንደሆነ ደብዳቤውን የጻፈላት እንግዲህ ትነግራታለች። አለም በዚህ ጊዜ እንደዛማ ከሆነማ እኮ በጣም ነው የሚያስብልሽ ትላታለች። አዎ ያስብልኛል፣ ግን ከመጠን አልፎ ማሰቡ ሌላ ነገር እንዳስብ አድርጎታል ስትልም ቅድስትዬ ትነግራታለች። ግን እኮ ትክክልስ እኮ ሊሆን እኮ ይችላል ስትልም አለም ምን እየሆንሽ ነው አልገባኝም እንዴ ይሄ ሰውዬ እኮ እኔ ሰራተኛ በሆንኩበት ጊዜ ላይ ፍቅርን እኮ ያስተማረ ሰው እኮ ነኝ፣ ፍቅርን እኮ የሰጠኝ ሰው ነኝ፣ የተንከባከበኝ ሰው እኮ ነኝ። እና አሁን ላይ እሱ እንደዚህ እኮ ነው ብዬ እኔ እንድትሆነው የምትፈለጊው ተይው እያልሽ ነው ስትልም አይ ቅድስትዬ እኔ ተይው እያልኩሽ ሳይሆን የሆነ አስቢበት እያልኩሽ ነው። እና ምክንያቱም ጊዜሽ ማለት ጊዜሽ ከሄደ በኋላ ሊቆጭሽ ይችላል፣ እንዳይቆጭሽ ያንን ነገር እያልኩሽ ነው ስትልም ታለ እንግዲህ ቅድስትዬም ከብሩኬ ጋር ሀብዬ ሲጀምር ይሄንን ነገር አስቤበት ነው ብሩኬን መቼም ቢሆን ላልቶ ቃል ገብቻለሁ፣ ብሩኬን እኔ በጣም ወደዋለሁ ደግሞ ማፈቅረዋለሁ ስትልም ትናገራለች ማለት ነው። እንግዲህ አለምም በዚህ ጊዜ እልህ ይዞሽ እንዳይሆን ስትልም እንግዲህ ተናግራለች። እልህ እንግዲህ ይዞሽ እንዳይሆን ያለችው ያው ከመሀሌት ጋር ነው። መሀሌት እንግዲህ የብሩኬ ባለቤት እንደመሆኗ መጠን እንግዲህ ያው መቼም ስም አይቀርምና በዛ የተነሳ እልህ ይዞሽ እንዳይሆንም ስትልም ነው እንግዲህ የገለጸችላት። እሷ ደግሞ በፍጹም እልህ ይዞኝ አይደለም እወደዋለሁኝ አፈቅረዋለሁኝ ስትል እንግዲህ ተመልክተናታል። እሺ በቃ ይኸውልሽ እኔ ትሰሚኛለሽ ቅድስትዬ አንቺን የሚጎዳ ነገር ሆነ የሚያሳዝን ነገር ምንም ነገር እንዲገጥምሽ አልፈልግም፣ እኔ አንቺን የምፈልገው እንድትደሰች ብቻ ነው ትላታለች። እና በጣም ነው ደስ ያለኝ ትላታለች። ሌላው ደግሞ ለስጦታው ለሰጠሽ ስጦታ ከልብ አመሰግናለሁ፣ ጎንበስ ብዬ አመሰግናለሁ ብዬሻለሁ ስትልም የምር ቅድስትዬ ከምርሽ ነው ትንሽ እህቴ ወደሽዋል ስትላትም አዎ በጣም ነው የወደድኩት ስትልም እንግዲህ ቅድስትዬም ትመልስላታለች። ሌላው እንዳያችሁት ምሳሌ ነች። ምሳሌ እንግዲህ እንዴት እናቴን በልደቷ ጊዜ ያስለቅሳታል ስትልም እንግዲህ በብሩኬ ላይ አዝናበታለች።
ዳጣና እንግዲህ ከነ ኤደን ማለት ነው እና የምግብ ከነጋ እኮ ቁርስ የሚባል ነገር ምግብ የሚባል ነገር እኮ አልበላሽም እና ምግብ ሰርቼልሻለሁ ነቢ ብትባል አይ አልበላም አባዬ ቅድስትዬን ይቅርታ እስካልጠየቃት ድረስ እኔ ምግብ የሚባል ነገር አልበላም ትላለች። እና በቃ ቢና እኮ ነው ይቅርታ እንዲጠይቃት እናደርጋለን ስትባልም አይ አልበላም ማለች። እና በዚህ ጊዜ እንግዲህ እንዳጣ ታደኛ ቆይ ምን እናደርግ ስትልም በቃ ነው እንሄድና ይቅርታ እንዲጠይቃት አድርጊና ከዛ ቁርስ ትበያለሽ ትባላለች ማለት ነው። እና በዚህ ጊዜ እሽትልና እንግዲህን ምሳሌም ወደ አባቷ ጋር ትሄድና እንባ ነበረ የተናነቃት። እንዴት በልደቷ ጊዜ ታስለቅሳት አለክ ስትልም እንግዲህ አባቷን ትናገረዋለች። ውዬኔ ወደኔ ማር እንባ እኮ ተናነቃት፣ ይችል ግን ወደ ባሻነት እያለችም ኤደንም ከስር እያሽቃበጠች ነበረ። እና እንደዛ ስትልም እንግዲህ ከን የወለክ ቅድስትዬን ይቅርታ ሳልጠየካት ድረስ ቁርስም አልበላም ትምህርት ቤትም አልሄድም ስትልም እንግዲህ ይህን ነገር ትናገርና ወደ ክፍሏ ትሄዳለች። እንግዲህ ቡራ በዚህ ጊዜ ውስጥ በጣም እንዳዘነና እንደተከዘ ነው እንግዲህ የተመለከት ነው። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ሌላው አካብ ነው። አካብ እንዳያችሁት እንግዲህ ከን የካሌብ እንግዲህን እንደዚህ መሆን እኔ ሆኖ ምክንያቱ ብሎ መድብልን ጠርቶ አማክሮት ነበረ። እሱ ምንድነው ካሁን በፊት እንግዲህን ቢዝነስ ልጀምር እና ያንን ቢዝነስ እንግዲህ ደግሞ ለመጀመር የቤተሰቦቻችን ቤት መሸጥ አለበት ብሎ እንግዲህ ለአካብ ነግሮት ነበረ። አካብ ደግሞ ያ ቤት መሸጥ እንደሌለበት እንግዲህ ነግሮት ነበረ እና ከዛ ወዲህ እንደሆነ የተቀየረው ምክንያቱም መጠጣትም ማጨስ የሚጀምረው በዛን ወቅት ነው ብሎም እንግዲህ አካብ ራሱን እየወቀሰ ይገኛል። እና መድብልም እንግዲህ አንተ እኮ በወቅቱ ትክክል ነው ያደረግከው። እንደዚህ አይነት ስራ ውስጥ ገብተው ብዙ ሰዎች ከስራው ሲወጡ ነው የተመለከት ነው። እንዴት የቤተሰብ ቤት ተሸጦ እንዴት መጠጥ ቤት ምናምን እንዲገዛ እንትን ትላለህ? እናንተ ትክክል ነህ እኮ በዚህ ከሆነ መቼም ቢሆን ቅር እንዳይለ መቼም ቢሆን ራስን እንድትወቅስ አልፈልግም። ራስን እንዳትወቅስ አንተ ትክክል ነህ ሲልም እንግዲህ ይህን ይመልስለታል ማለት ነው። እኔ እንጃ መድብል እንዴት ታዲያ ኋላ ሰው እንዴታል ከአንድ ማህፀን ወጥተን እንዴት ስንሆናለን ማለት እኔ እና እሱ እኮ ስንተያዩ እኮ አንድ አይደለንም ሲልም እንግዲህ ይናገራል። መድብልም በአንዳንዶቹ ላይ እንደዚህ አይነት ነገር እንደሚፈጠር ሲነግረው እንግዲህ አካብ ምንድን ነው ያለው እንግዲህን አለ አይደለ ስለጨነቀኝ እኮ ነው ያኔ ትንሽ ስጋ በመርፌ ተወጋ ይባል የለ አለ አካብ ማለት ነው። ትንሽ ስጋ በመርፌ ተወጋ ሆኖ ሳለ ግን በፍጹም መድብልን አሳልፎ እንዳይሰጥብን እንጂ ምክንያቱም አሁን ለምሳሌ አካብን ማለት መድብልና እንግዲህን ካሌብ ለምን እንደሚፈላለጉ ሁላችንም እናውቀዋለን። በዛን ጊዜ አካብ ለማን ያግዛል ማለት ለወንድሙ ነው ወይስ ለማን የሚያግዝ ይመስላችኋል? እንደው በጣም ከባድ ነገር ከመጣ አካብ ዞሮ ለወንድሙ እንደሚያግዝ ነው እንግዲህ የምናውቀው ማለት ነው። ስለዚህ እኛ መድብልን እንዲጎዳብን አንፈልግም ማለት ነው። እና እንግዲህ እነዛም እያለ ይለዋል እና በቃ በዚህ ነገር መጨነቅ እንደሌለበት እንግዲህ መድብልም ያረጋጓል። እንግዲህ ቁርስ ልጋብዝክ፣ ምሳ ልጋብዝክ ይለዋል ማለት ነው። አካብም እሺ በቃ ይልና ግን እኮ አንድ መታየት የለብንም ሲልም ችግር የለውም እኔ ሰወር ያለ ቦታ ስለማቅ ወደዛ ነው ይዤ የሚሄደው ይለዋል። እነሱም እሺ ተባብለው እንግዲህ እየበሉ ነበረ። እንዴ ብላ እንጂ ምናምን ሲባል መድብልም በቃኝ ይላል። እንዴ አንድ ማዕድ እኮ በአንድ ሲበሉት ምናምን አላለም። ይችን ነገር ከዛ ከክፍል ሀገር ልጁ ነው አይደለ የወሰከው ሲልም መቼም ማነፍነፍ ስራህ ነው አይደለ ሲልም እና ታዲያ መቼስ ይሄ ነገር ከከተማ ልጅ አይጠበቅም ብዬ ነው ሲልም እንግዲህ መልሶለታል ማለት ነው። ሌላው እንግዲህ ማህሌት እና ታሬ ናቸው። ማህሌት እና ታሬ እንግዲህ ማህሌት የተሰጣት ስራ ምንድን ነው ከመድብል ጋር ማን እንደሚውል ማን አብሮት እንደሚሆን እንግዲህ ያንን የእሷ ማጣራት ስራ ነው። ሌላው እንዲህ ደግሞ የታሬ ስራ ደግሞ ስለ ትትና ነው። ትትናን እንግዲህን ከመድብል ጋር የት እንደሚገናኙና መቼ እንደሚገናኙ ይሄንን ነገር እንግዲህ አጣርታችሁ እንድታመጡ ይህንን ነገር አጣርታችሁ ከመጣችሁ ደግሞ ጠቀም ያለ ኮሚሽን ይከፈላችኋል ተብለዋል ማለት ነው። እና ያንን ነገር እንግዲህ ለማድረግ ሁለቱ ባንድ እየተባበሩ እየሰሩ ነው። እና ምን ትላለች እንግዲህ ይቺ መሀሌት ማለት ነው እንዴ አለች
ቆይናና እንዴት ነው ያልገባኝ? እንዴት ነው ነገሩ ያልገባኝ? እንዴት ነው ከመጀመሪያው ነገሩ ያልመጣልኝ? ይህ እኮ አሁን ካሌብ ያዘዘን ስራ እኮ ማለት ቀጥታ እኮ ወደ መድብል ነው የሚያመራን ስትልም ምነው አንቺ ላይ ግን ማሰቢያሽ ተደፍሯል እንዴ ይላታል። መሆኑ ነው የመረ ቆይን የምነክቶኝ ነው ቆይን ያመለኩኝ ስል ጭራሽ ወደ እሱ ነው እንዴ እየመራሁኝ ያለሁት? ቆይ ልደውልና ለካሌብ ልንገረው እንዴ ደግሞ ብነግረውም ደግሞ እኮ ማለት እሱ ከመድብል ጋር ስለያዘው ዞርም ብሎ ያየኝም። ቆይ ምንድን ነው የማደርገው እያለችም እንግዲህ እንትን ትላለች። ከዚያ ለማንኛውም ነው የተከተኝልና እንግዲህ ይከተላታል። እንግዲህ አንተ ቆይ ለምንድን ነው መድብልን የማትፈራው? ማለት በአንድ ቦክስ እኮ ነው የዘረረክ ስትልም ትነግረዋለች። እሱም አንድ ነፍስ ነው ያለው እኔም አንድ ነፍስ ነው ያለኝ ለምንድን ነው የምፈራው ምናምን ስትል አይ ግን እንደዛ ፎክረው እሱ ጋር ሲደርሱ በረከኩ ሰዎችን ነው ያየሁት ለዛ ነው ምናምን ስትለው እንግዲህ እንኳን አንቺ ግን ማለት ያመጣጥሽ ለማስፈራራት ነው ወይስ ለማቀሳሰር ነው ይላታል። አይ እንደዛ ለማለት አይደለም አለ አይደል ዝም ስንል እኮ በጣም ስለሚጨንቀኝ ነው ደግሞ ሽንቴ መጥቷል ትላለች። ተነሽን ይላታል። ማለት እዚህ ስትለው ምን ችግር አለው አንቺ ከሱ የተለየ ይዘሻል እንዴ ሲላት እንግዲህ ሴቶች እኮ ዝም ብሎ የሆነ ጥግ ነገር ይዞ ቁጥጥ ብሏል አለ። ከዛ ወንዶችስ ቆመው ስትል እንግዲህ ግን በዚህ ጊዜ ስልክ ይደወልለታል። እንግዲህ ነይን ሂዲ መኪና መጥቶልናል ስለዚህ ይዘን መሄድ አለብን ይባባሉና እንግዲህ ይሄዳሉ። እና ሌላው እንግዲህ በስተመጨረሻ ቢሆንም ያው ብሩኬ ቅድስትዬ እንግዲህ ሌላ ደብዳቤ ጽፎላታል። ግን ብሩኬ ይህንን ደብዳቤ የጻፈው እውነት ከልቡ ነው ወይስ ለምሳሌ ሲል ነው የሚለው እንግዲህ ግልጽ ባይሆንልንም የይቅርታ ደብዳቤና እንደሚወዳትና እንዲሁም ደግሞ እንደሚያፈቅራት ነግሯል። እና ሌላው እንግዲህ መጨረሻ ላይ መድብል ማለት ነው እነ መሀሌትን አይቷቸዋል። እና ውዶቼ ምን ይፈጠራል የሚለውን ደግሞ በቀጣይ ይዘንላችሁ እንቀርባለን። እስከዛው መልካም ቆይታ። ባይ ባይ።